እንግዲህ ተመጋገቡ ማለት ከሰራተኛዋ ጋር። ከዛ ፈፋ አደረገችው ሰራተኛዋ። ጭራሽ ሸሽቶ ሲመጣ ግቢ ውስጥ እሱና ሰራተኛዋ ብቻ ነው ያሉት። በቃ ሌላ ነገር ደግሞ ጀመረ። አሁን ይሄን ደግሞ መቋቋም አቃተው። ይሄ ደግሞ መቼም ቢሆን በቃ ማይቋረጥ ለምን ብትሉ እነዛስ አንዳንድ ጊዜ እየመጡ ነው እንትን። ይሄ ግን በገባ በወጣ ቁጥር ምግብ ልታመጣ በሄደች በተመላለሰች ቁጥር ሰራተኛዋ በዝሙት ትጥለዋለች። በዛ ላይ እንትን ነች፣ በጣም ህገወጥ የሆነ ባህሪን ያላት ልጅቷ፣ ችግር ያለባት ልጅ ነች። እና በቃ ደነገጠ። ምን ሊያቋርጠው ሁሉ አልቻለም። በቃ ወድቄበታለሁ በዚህ ነገር ብሎ ንስሐ መግባቱንም አቆመ። ንስሐ አባቱ ጋር መመላለስ አቆመ። ከዛ ደወሉለት። ጥሩ አባት ናቸው የሚገርማቸው። በጣም በዚህ አመሰግናቸዋለሁ። አንተ ምን ሆነህ ነው አሉት። አባቴ አሁንም በዝሙት ወድቅ ያለው ብዬ እንድመጣ ነው የሚፈልጉት አላቸው። አዎ የማይቀር ነው እኮ ግን ለምን ትቀራለህ እንዴ? ከዝሙት የበለጠ ስንት ኃጢአት የሰሩ ሰዎች ይመጣሉ አይደለ? ና በል አሁን እፈልግሃለሁ አሉት። አባቴ ለምንድን ነው የደወሉልኝ አላቸው። ሄደ አግኝቷቸዋል። ልጄ አሉት በዝሙት ወድቀህ አፍረህ እንደቀረህ ነው የሚታወቀኝ አሉት። አዎ አላቸው። ደነገጡ። ያውቃሉ እሳቸው ብዙ ልጆችን ስለሚያናግሩ ተረዱት። በቃ ለምንድን ነው ግን የእሱ መቅረት ያሳስቧቸው የደወሉለት? በጣም ግልጽ ነው ልጁ። በጣም በቃ አልቅሶ ነው ኃጢአቱን የሚናዘዘው። ንስሐ ሲገባ በጣም ቆጭቶት ነው። በቃ እንባው እንደዚህ የወረደ ነውና የዚህ ልጅ ንስሐ እውነተኛ ንስሐ ነው። የዚህ ልጅ ጸጸት ትክክለኛ ነው። አምላክ የሚቀበለው ንስሐ ነው ብዬ ለሰው እናገራለሁ። አንድ ልጅ አለ በጣም ከልቡ የሚያለቅስ እንደሱ ሁሉም ሰው እንባ ቢኖረው ብዬ እንደ ማስተማሪያ ሁሉ ነው ማድርገዋል አሉ እኛ አባት። እና ሲጠፋባቸው ጊዜ ደወሉ። 3 ወር 4 ወር ጠፋባቸው። እንግዲህ መጽሐፍ ቅዱስ በገላትያ ምዕራፍ 5 ቁጥር 1 ላይ እንግዲህ ይላል ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ የሚለውን ጥቅስ ነው በወረቀት ጽፈው የሰጡት። ይህንን ሂድና በኮምፒውተር አጽፈህ ግድግዳ ላይ ለጥፈው አሉት። እሺ ብሎ ይህንን ጥቅስ ለጠፈው። ድጋሚ ደግምላችኋለሁ እናንተ ብትለጥፉት። እንግዲህ ጸንታችሁ ቁሙ እንደገናም በባርነት ቀንበር አትያዙ ይላል። በሌላ ቦታ ላይ ቅዱስ ጳውሎስ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል በቆሮንቶስ መልእክቱ ላይ። ስለዚህ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ማለት በሁለት እግራችን ቆመናል እንላለን፣ ማተብ አስረናል፣ ነጠላ ለብሰናል። አገልጋይም ወይም ተገልጋይም ወይም ምእመንም ቆራቢም ጸላይም ምንም ነን። ሰዎችን የምንታደግ ልንሆን እንችላለን። የተለያየ ነገር ልናደርግ እንችላለን። ግን ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። ያ ማለት ድጋሚ እንዳትወድቁ፣ በባርነት ቀንበር እንዳትያዙ፣ እንደገናም በባርነት ቀንበር አትያዙ ነው የሚለው። እንደገና መጀመሪያ ተይዘን ነበረ። ማን ነፃ ወጣን? በክርስቶስ በኩል ነፃ ወጣን። እንዲያውም ሲናገር ሮሜ 8:21 ላይ ተስፋውም ፍጥረት ሁሉ ከጥፋት ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው ይላል። የማን ተስፋ? የእግዚአብሔር ፍላጎቱ፣ የክርስቶስ ፍላጎቱ። ይህ ተስፋ ይላል ፍጥረት ሁሉ ከጥፋት ባርነት፣ ባርነታችን የጥፋት ባርነት ነው። የአዳም ባርነት ምንድን ነበረ? በፈቃዱ ወዶ ሄዶ የዲያብሎስ ባሪያ ሆነ። ስለዚህ የጥፋት ባርነት ነው። አጥፍተን ነው ባሪያ ይሆን ነው። ወደን ፈቅደን ነው ባሪያ ይሆን ነው። ተገደን ያደረግነው ነገር የለም። በእርግጥ ዲያብሎስ አቅርቧል ማዕዱን። ቅድም እንዳልኳችሁ ማዕዱን ያቀርባል። ይህን ዕፀ በለስ አትብሉ ያላችሁ ሕይወትን እንዳታገኙ ነው። የዘላለም ሕይወትን ታገኛላችሁ፣ እውቀት ታገኛላችሁ፣ አእምሯችሁ ይከፈታል ብሎ ዲያብሎስ ምልክት አመጣ። ከዛ አዳም ግን ምንድነው ያንን ምልክት መቀበል አለመቀበል የእሱ ፍላጎት ነው። ስለዚህ በፈቃዱ ነው ጥፋት ያጠፋው። ለዚህ ነው ከጥፋት ባርነት ነፃ ወጥቶ ይላል ከመጠጥ ከስካር ከዝሙት ከተለያዩ ባርነት ወደን ፈቅደን ሄደን የገባንባቸው ስለሆኑ ነው። ነፃ ወጥተን ለእግዚአብሔር ልጆች ነፃ ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር አስቡት። ለእግዚአብሔር ልጆች ወደሚሆን ክብር። የእግዚአብሔር ልጆች ምን ሆንበት አንድ ክብር አለ። ይሁን የተዘጋጀ ክብር አለ። መንግሥተ ሰማያት ክብራችን ነው። ገነት ክብራችን ነው። ሥጋው ደግሞ ክብራችን ነው። ቤተክርስቲያን ክብራችን ነው። ወደሚሆን ክብር፣ ወደ እነዚህ አይነት ክብር ነፃ እንዲደርስ በነፃነት እንዲደርስ ወይም ነፃነታችን እንዲደርስልን። አሁን ሰው በነፃነቱ ተጠቅሞ ራሱን የሚያጠፋ ከሆነ ወይም ደግሞ የሚጠጣ ከሆነ ሁለቱም አንድ ናቸው። ገመድ አዘጋጅቶ አልኳችሁ ባለፈው ሳስተምር፣ ገመድ አዘጋጅቶ የሚሰቀል ሰውና በመጠጥ ብዛት፣ በሲጋራ ብዛት፣ በተለያየ አይነት ኃጢአት ብዛት ራሱን የሚጎዳ ሰው ተመሳሳይ ናቸው። ይሄኛውም መጠጥ ሲበዛ ሰውነቱን እንደሚጎዳው እያወቀ ነው ራሱን ኃጢአት ውስጥ የከተተው። ያኛው ኦልሬዲ የሰዓት ጉዳይ ነው። ይሄ ራሱን በገመድ ላይ የሰቀለው ሰው ወዲያው ነው የሚሞተው። ይሄኛው ግን በቁም ሞቶ ከዛ በስጋ ይሞታል።
በነፍሱም ቀጥሎ ደግሞ ይሞታል። ሶስተኛ ሞት የቁም ሞት አለ። የቁም ሞት የሚባለው እየኖርን የለንም፣ እያለን የለንም፣ ጠፍተናል። የጠፋነው ከሁለት ቦታ ነው፣ ከሚታየውም ከማይታየው። ከራሳችንም ጠፍተናል። እኛ ራሳችን ከራሳችን ጠፍተናል፣ ከሰውም ከአምላክም ከቤተ ክርስቲያንም ከሁሉም ከሕግጋቱ ጠፍተናል። ባርነት የሚባለውን ነገር ወደን ፈቅደን እንደገባንበት የሚያሳዩ ምልክቶች አሉ። ባርነት የሚባለውን ለምሳሌ ወደ ዕብራውያን ሰዎች ምዕራፍ 7 ቁጥር 14 ላይ በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋውና በደም እንዲሁ ተካፈለ ይላል። በስጋውና በደም እንዲሁ ተካፈለ፣ እንዲሁ ነው የሚለው። በስጋውና በደም እንዲሁ ተካፈለ፣ በፈቃዱ በራሱ ማለት ነው። ለምንድን ነው? በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ ዘንድ የነበሩትን ሁሉ ነፃ እንዲያወጣ ነው። ነፃ የሚያወጣቸው ሁለት አይነት ፍጥረቶች ናቸው። ስለ ሞት ፍርሃት በባርነት ይታሰሩ የነበሩ ሞትን ፈርተው ያሉ አሉ። ከዛ ደግሞ በዛው ደግሞ በባርነት የታሰሩ ደግሞ አሉ። እነዚህ ሁሉ ነፃ እንዲወጡ ነው የተፈለገው። ያም ደግሞ በስጋውና በደሙ በኩል እንዲሁ ተካፈለ። እግዚአብሔር በሰማይ ሆኖ መፍረድ ሲችል እግዚአብሔር እዛው ባለበት ሆኖ መፍረድ በቃ ትቼዋለሁ፣ ችግር የለውም፣ በቃ ወደ ገነት ግባ፣ በቃ ክፈትለት በሩ ብሎ ለኪሩብ በሩን አስከፍቶ ገነት ማስገባት ይችል ነበር። ግን ወደ ምድር ወርዶ መጥቶ በስጋና በደም በኩል ከኛ ጋር ተካፈለ። ይሄ ምንድነው? ከባርነት ነፃ እንድንወጣ ነው። አሁን ወደ ስጋው ደግሞ እንዳንደርስ ስጋውና ደግሞ እንዳንቀበል መሰናክል ያደረገብን አንዱ ምንድን ነው? ስጋው ደግሞ የማይወደውን ኃጢአት በማሰራት ስጋችንን ማርከስ ማለት ነው። ስጋው ደግሞ ምን ይፈልጋል? ንጹህ ስጋ ይፈልጋል። ንጹህ ስጋ ደግሞ መሆን የምንችለው ከእንደዚህ አይነት የነፃነት ኃጢአት ስንሸሽ ነው። የነፃነት ኃጢአት ማለት ዝሙት፣ ውሸት፣ አሁን እንዳልኳችሁ ማመንዘር፣ መዳራት የሚባሉት ነገሮች፣ ወንድምን እንደራስ አለመውደድ፣ ሰንበትን አለማክበር፣ 10ቱ ትእዛዛትና 6ቱ ቃላት ወንጌል፣ 6ቱ ሕግጋተ ወንጌል፣ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታስሬ አልጠየቃችሁኝም፣ እነዚህ ነገሮች። እንደገና ደግሞ ሙሴ አታመንዝር ብሎ ነበር። እኔ ግን ያያት የተመኛት እሱ አመነዘረ እላለሁ ብሎ አጠበቀው፣ አጠነከረው። ግን ደግሞ ጎን ለጎን ምን ሰጠ ብያቸዋለሁ? ንስሐ ሰጥቷል። ይሄ ልጅ አይነ ጥላ የምትባለዋን መንፈስ አውቋታል፣ ግን ሊከላከላት አልቻለም። ግን ሊከላከላት አለመቻሉን አምኗል፣ ግን ለምን እንደሆነ አላወቀውም። ስለዚህ ድብቅ የሆነ ትናንሽ ባህሪዎች አሉ ማለት ነው። እነዚህ ባህሪዎች ምንድን ናቸው? ከሴቶች አጠገብ በሚቀመጥበት ሰዓት አይምሮ ቶሎ ይቀየራል። አይምሮ ቶሎ የሚቀየረው ወደ ምንድን ነው? ወደ ዝሙት ነው። እነዚህ ትናንሽ ባህሪዎች ትናንሽ ጸባዮች እንትን አይመስሉም፣ ከበድ ያሉ ኃጢአቶች አይመስሉም። ግን ትልቁን ኃጢአት እንድንፈጽም የሚያስገድዱ ትንንሽ ኃጢአቶች ናቸው። ለምን ስጋህ ሞቀ ወይም ለምን ደምህ ሞቀ አይደለም ጉዳዩ። አይምሮን ማስተካከል የሚባል ነገር አለ በሁለት መንገድ። አንደኛ በተደጋጋሚ ቅዳሴ ማስቀደስ በማዛጋት የሚወጡ መናፍስቶች አሉ። ሁለተኛ ነገር ደግሞ መዝሙር የሚባል ነገር ያስፈልጋል። መዝሙር በተመስጦ ማዳመጥ። ሶስተኛ ጸሎት የሚባል ነገር አለ። ጸሎት በተለይ በተደጋጋሚ መጸለይ። የትኛውን ጸሎት የሚጸለየው? የዝሙት መንፈስ እንዲመታ እየተሰገደ የሚጸለይ ጸሎት አለ። ዝም ብሎ ጸሎት አድርጎ ከዛ በኋላ ወደ ስግደት አይደለም። እንዲህ አይነት የዝሙት መንፈስ ችግር ያለባችሁ ወንድሞቻችን ይችን በደንብ አዳምጡ። በሞባይላችሁ አሁን አዲስ ይመጣ አንድ አባት ምናሉኝ፣ የገዳም አባት ናቸው። አይናቸው ደከም ብሎ ነበረ እና ልጄ አሁን ቅርብ ጊዜ አንዳንድ የኦዲዮ ወይም ደግሞ የድምፅ ጸሎቶች መጥተዋል አሉኝ። አዎ ምንም እንኳን በማንበብ መጸለይ ቢገባንም ግን ሐሳቡ እየተሰረቀ ለተቸገረ ሰው ይሄን ነገር እስቲ ሐሳቡን ሼር አድርገው ይጠቅማል አሉኝ። ኧረ እኔም ሐሳቤ ተሰርቋል ብዬ እኔም ስሞክረው በጣም ተሳካል። ምክንያቱም በሞባይሌ ከፍተዋለሁ። ዋየርለስ የሆነ አዲስ የመጣ ሂርፎን አለ እዚህ ጋር የሚሰካ በብሉቱዝ ከሞባይሉ ጋር ይገናኛል። በደንብ አዳምጡኝ። በብሉቱዝ ከሞባይሉ ጋር ይገናኝና ከዛ የሰኞ አርጋኖን ጸሎት ለምሳሌ ስንጸልየው በጣም ረጅም ነው፣ ብዙ ነው አይደል? ስታዩት የሰኞ አርጋኖን በጣም ሰፊ ነው፣ ግን ያልቃል። ተነቦ ግን አይደለም የሚያልቀው፣ በጣም ከባድ ነው። በእርግጥ አርጋኖን ተጀምሮ አይቋረጥም። ንጉሱን ወይም ደግሞ ምዕራፉን ጸልያችሁ የምታቋርጡ ሰዎች አላችሁ። ይሄ እንዳይሆን ከሌሊቱ 10 ሰዓት ተነስታችሁ ማንበብ የምትፈልጉ ሰዎች ነው። የኦዲዮን በኋላ እመጣበታለሁ። ማንበብ የምትፈልጉ ሰዎች ሌሊት 10 ሰዓት ተነስታችሁ አንብባችሁ ብትጨርሱት ነው የሚሻለው። 12 ሰዓት
እንጂ አቋርጦ ሰኞ ከጸልያችሁ በኋላ ማክሰኞ አትድገሙት። የማክሰኞን አትጸልዩ። በሚቀጥለው ሳምንት ነው የማክሰኞን መጸለይ ያለባችሁ። ፍቅሯ እንዲያድርባችሁ፣ ጸሎቱን እንዳትሰለቹት፣ በዛብኝ ብላችሁ እንዳታቋርጡት። አያችሁ፣ በሳምንት አንዱን ቀን እያለፋችሁ በሚቀጥለው ሳምንት ደግሞ ማክሰኞ ማታ የሮብን ወይም ደግሞ ሮብ ጠዋት የሮብን ትጸልያላችሁ ማለት ነው። አርጋኖን በሳምንት እንደዚህ አድርጋችሁ የምትጸልዩ ከሆነ የእመቤታችን ፍቅር ያድርባችኋል። ቃሉ ከአይምሯችሁ ውስጥ አይጠፋም። በናፍቆት ትጠብቁታላችሁ በሳምንት። ይሄ ለአንባቢዎች ነው የምነግራችሁ። በቀን ጸልዩት ብዬ አልመክርም እኔ። መቼ መሰላችሁ ይህን የምትጸልዩት? በጣም ስትበረቱ፣ ስትጠነክሩ፣ አይምሯችሁ መሰብሰብ ሲችል፣ በስጋው ደግሞ በጣም የበረታችሁ ሰዎች ከሆናችሁ ብታረጉትም ችግር የለውም። ካልሆነ ግን ለሌሎች ጸሎቶች እድል እየሰጣችሁ በሳምንት አንድ ቀን አርጋኖንን ቀኑን ሽፍት እያደረጋችሁ እየቀያየራችሁ መሄድ በተከታታይ ማለት ነው። ማንበብ ላቃታችሁ፣ ሀሳባችሁ ለሚበተን፣ በጣም ለተቸገራችሁ ሰዎች ደግሞ ወንድማችንን የመከርኩት ይህን ምክር ነው። ተሳክቶልታል። የሚገርማችሁ በጣም ግን እኔ ስለመከርኩት አለ እኔ አባቴ ስለመከሩኝ በገዳም ያገኟቸው አባት ስለመከሩኝ ነው ለእናንተ ይህን ነገር የምነግራችሁ። ለወንድማችንም ነግሬው ስኬታማ ስለሆነ ነው። በኦዲዮ የሰኞን አርጋኖን ክፈተው አልኩት። ዳውንሎድ አድርገው ብዬው ሙሉ ዳውንሎድ አደረገው። አርጋኖን የሚባል ተለቋል ዩቲዩብ ላይ። ያንን ከፈተውና ጆሮ ላይ ሰክቶ ልክ ማንበብ ሲጀምር በዕብራይስጥ ማርያም የምትባይ እመቤቴ ማርያም ሆይ እያለ ልክ ሲል እሱም በዕብራይስጥ ማርያም የምትባይ እመቤቴ ማርያም ሆይ እያለ ይላል። አብሮ ከአፉ ጋር ነው የሚለው፣ ከሚጸልየው ሰው አፍ ጋር እኩል። በተለይ ቤተ ስላሴ የሚባል አዲስ የጸሎት ዩቲዩብ ተከፍቷል። በጣም ምርጥ መንፈሳዊ ወንድማችን ነው። የእሱን ዩቲዩብ እየገባችሁ በሚመች መልኩ አቅርቦታል። ረጋ ብሎ ነው የሚለው። ከፈጠነም እንግዲህ ረጋ ብለህ በልልን አትፍጠን ብላችሁ ለምን ለመስገድ ለመጸለይ እንዲመቻችሁ ማለት ነው። እያዳመጣችሁት ጸሎቱን አብራችሁ እያላችሁ ትሰግዳላችሁ። ከአፉ እኩል የምትጸልዩት አፋችሁ ነው። ስግደቱ ግን በእርጋታ ነው። እየሰገዳችሁ እንደዚህ እያላችሁት እኩል በዕብራይስጥ ማርያም የምትባይ እመቤቴ ማርያም ሆይ ምናምን እያላችሁ ልክ እንደዚህ ቃሉን እያላችሁት መስገድ ማለት ነው። ከላይ እየተነሳችሁ አሁን አይምሯችሁን አይሰርቀውም። ለምን? ቃሉን እየተከተላችሁ ስለምትሉት አይበተንም አይምሯችሁ። ለምሳሌ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች ስንል ሁልጊዜ የምንለው ቃል ስለሆነ የለመድነው ቃል ስለሆነ ወይ ከልባችን ነው የምንለው ወይ ከልባችን አይደለም። እንዲያውም አንዳንድ ቀን ጠፍቶብን ወደኋላ እንመለሳለን፣ ወይም ሳናስተውለው ቶሎ ብለን እንጨርሰዋለን በፍጥነት። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ማለትና አቡነ ዘበሰማያት አባታችን ሆይ ማለት እኮ ነው። በሰማይ የምትኖር ስምህ ይቀደስ፣ ወይም ደግሞ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ እያልን እያስተዋል ነው አንለውም። ከልማድ የተነሳ አባታችን ሆይ ስንል ራሱ በፍጥነት ነው የምንለው። ይሄ በልማድ ስለምንሸመድደው በልማድ በጣም አዳብት አድርጎናል። ይሄ ደጋሚ ይባላል። ወይም የሚደግም ሰው ወይም ደግሞ ዝም ብሎ ቃላትን መደጋገም መሮጥ ማለት ነው። መጸለይ ማለት ግን ማስተዋል ማለት ነው። ህሊናን ማዳመጥ፣ አንደበትን ማዳመጥ ማለት ነው መጸለይ ማለት። ስታነቡት ፊደሉ አፋችሁ ላይ ከአፋችሁ ደግሞ ቀጥሎ ህሊናችሁ ውስጥ ወይም አእምሯችሁ ውስጥ እንዲቀመጥ ነው የሚያደርገው። ይሄ ግን አውዲዮ ግን እጅግ በጣም ብዙ ሰዎች የተለወጡበት ነው። እየጸለያችሁት ስትሰግዱ አእምሯችሁ አይበተንም። ለምን? ቃሉን ስለምትከተሉት። ጉልበታችሁ እየሰገደ ነው። በአንድ ድንጋይ ሁለት ወፍ ማለት ነው። በየት በኩል መጥቶ ያፍናችኋል? በየት በኩል መጥቶ ያሳስታችኋል? እንዴት ነው ሀሳባችሁ የሚበተነው? ተመስጣችሁ ነው የምታዳምጡት። እያዳመጣችሁ ስትሰግዱ ደግሞ ትማሩበታላችሁ። ከዛ ህሊናችሁ ከተመለሰ በኋላ ብታነቡትም ችግር የለውም። ይኸውላችሁ የበለጠ መመክራችሁ በማንበብ ነው አልኳችሁ። ግን ይሄ ትውልድ በጣም አእምሮ የተሰረቀ ነው። የፈለገ ነገር ቢሆን በማንበብ መጸለይ እንዳለብን ይታወቃል። ግን አእምሯችን እስኪመለስ በርትተን እስከምንገኝ ማስተዋሉን እስከምናገኝ ድረስ ይህንን ነገር እናድርገውና መንፈሱን እንያዘው፣ እንቆጣጠረው። ብዙ ሰዎች ኢርፎኑ እንደሰኩት እየሰገዱ ብለው የጮሁ ሰዎች አጋጥመውኛል። እየሰገዱ ለምን? በቃ ምንም በፍጹም ፋታ የለውም። አርጋኖን የሰኞ ሲጸልይ 40 ምናምን ደቂቃ ነው የሚፈጀው። እዛ እንትኑ ላይ ጸሎቱ ላይ ዩቲዩብ ላይ ስትገቡ 40 ምናምን ደቂቃ ይፈጃል። ከዛም በላይ የተረኩት ሰዎች አሉ። ግን ስታነቡት ግን ከአንድ ሰዓት በላይ ነው የሚወስደው። ምክንያቱም ስታነቡት በጣም ልትንቀራፈፉም ወይም ደግሞ ሊጠፋባችሁም ወይ ታቋርጡት ትችላላችሁ። ይሄ ግን ምንም እረፍት የለውም። ኮንቲኒየስሊ ቀስ እያላችሁ እየሰገዳችሁ ነው የምትሉት በአፋችሁ። ቃሉ ሊፈጥን ይችላል። እናንተ ግን በአፋችሁ እያላችሁት፣ ስግደታችሁ ግን ረጋ ብሎ
ረጋ ብሉ። ከዛ ላብ በላብ ስትሆኑ ሶስተኛ ድል ማድረጊያ ላባችሁ ይወጣል። በአፋችሁ ትጸልያላችሁ፣ በጉልበታችሁ ትሰግዳላችሁ፣ በላባችሁ ታቃጥሉታላችሁ፣ ለእግዚአብሔርም ክብር ትሰጣላችሁ። ለእመቤታችን ለቅድስት ድንግል ማርያም የምተገቢውን ክብር እንሰጣታለን ማለት ነው። ደግሞ አርጋኖን ደስ የሚለው ነገር መጽሐፍ ቅዱሳዊ ነው። የመጽሐፍ ቅዱስ ውስጥ ያሉትን የእመቤታችንን ምሳሌዎች በሙሉ እየዘረዘረ የአሮን በትር ነሽ፣ የኤልሳ ማሰሮ ነሽ እያለ ነው የሚያመሰግናት። ከዛ በኋላ ደግሞ መንፈሱ አይወደውም። አባታችን መላከ መንክራት መምህር ግርማ ወንድሙም በተደጋጋሚ ጸልዩ የሚሉት ይህንን ነው። ይህንን ጸሎት ጸልዩ። ምን እንጸልይ ሲባል አርጋኖን ጸልዩ ነው የሚሉት። እኔንም በጣም በብዛት አርጋኖን ጸልይ ነው የሚሉት። ለምንድን